ቴፑን ወስደው ሸጠውት ጠጥተውበት ይመጣሉ። እንዴት እንደዚህ ታደርጋለህ ትለዋለህ። ይደባደባሉ፣ ከሰው ጋር መጣላት ይወዳሉ፣ ሰውን ማጋጨት ማጣላት ይወዳሉ። ብዙ ጊዜ ተጣልተው እስር ቤት ይገባሉ። ድንገት ተነስተው ነው የሚወስኑት። ድንገት ተነስተው ሪዛይን አድርጌያለሁ ብለው ይጽፋሉ። ድንገት ተነስተው ይጣሉሃል። አንተ ለምሳሌ ሰዎችን ትጨብጣለህ። እሱ ሰው ይጨብጥና ከጨበጠ በኋላ በእጁ ምን ነክቶ ይሆን ብሎ ያስባል። ለምሳሌ ውሃ ቀርተህለት አይጠጣልህ። ሲከፈት ካላየ አይጠጣም። መታየት በጣም ይወዳሉ። ካፌ ሁሉ ሲቀመጡ የሚታዩበት ቦታ ነው የሚቀመጡት እና አቴንሽን በሙሉ እነሱ ላይ እንዲሆን ነው የሚፈልጉት። መስተዋት ያሉ ዝም ብለው መስተዋት ያሉ መስተዋት ቤታቸው ብቻ አይደለም፣ በመኪና ጋር ሲያልፉ በእንዲህ አይተው ሊሄዱ ይችላሉ። መስተዋት ያለው በር ከሆነ መልካቸውን በጣም ይወዱታል። ራሳቸውን በጣም ይወዳሉ። የፍቅር ግንኙነት አይፈልጉም፣ ጓደኝነት አይፈልጉም። ብቻቸውን መሆን የሚፈልጉ ናቸው። አንደኛ አንቲ ሶሻል ፐርሶናሊቲ ዲስኦርደር ወይም ሳይኮፓቲክ ይባላል። እነዚህ አንዳንድ ቤት ውስጥ አይተሃል፣ ቴፑን አውጥተው የሚሸጡ ልጆች ይወስዱና ቴፑን ወስደው ሸጠውት ጠጥተውበት ይመጣሉ። እንዴት እንደዚህ ታደርጋለህ ትለዋለህ። ይደባደባሉ፣ ከሰው ጋር መጣላት ይወዳሉ፣ ሰውን ማጋጨት ማጣላት ይወዳሉ። ብዙ ጊዜ ተጣልተው እስር ቤት ይገባሉ። መኪና አቁመህ ስትሄድ ስፖኪዮህን ስብር አድርጎ ትሄዳል። አሁን ሲሰብረው ለመሸጥ ብቻ አይደለም የሚሰጠው ደስታ አለ። ሲሰብረው ማበላሸቱ ደስ ይለዋል። ማጣላቱ ከሰው ጋር ማጣላቱ ደስ ይለዋል። እና እነዚህ አንቲ ሶሻል ይባላሉ። ማዘርን ቤተሰብ ውስጥ ብዙ ጊዜ የሚያበሳጩ ቤት የሚበጠብጡ ልጆች ናቸው። እነዚህ አንቲ ሶሻል ይባላሉ። ሁለተኛ ሂስትሪዮኒክ የሚባሉ አሉ። ሂስትሪዮኒክ የሚባሉት መታየት በጣም ይወዳሉ። ካፌ ሁሉ ሲቀመጡ የሚታዩበት ቦታ ነው የሚቀመጡት እና አቴንሽን በሙሉ እነሱ ላይ እንዲሆን ነው የሚፈልጉት። 5-6 ሰው ቆሞ እያወራ ከሆነ ይሄ ሂስትሪዮኒክ ፐርሶናሊቲ ዲስኦርደር ያለባት ሴት ወይም ወንድ ከመጣ እንደሱ አይደለም ብላ እሱን ዝም ታሰኛለች፣ እሱን ዝም ታሰኝና እሷ ማውራት አለባት። እሷ ነች መደመጥ ያለባት። አቴንሽን በሙሉ እሷ ላይ መሆን አለበት። ድራማቲክ ናቸው፣ ያዝናኑሃል ምናምን፣ ግን ዲስኦርደር ነው። ኮንቲኒየስሊ አቴንሽን የሚፈልጉ ሴንተር ኦፍ አቴንሽን የሚፈልጉ ናቸው። ሶስተኛው ዲፔንደንት ይባላሉ። ዲፔንደንት የሚባሉት በሰው ላይ በጣም ለእያንዳንዱ ነገር ለእያንዳንዱ ውሳኔ የሰው ምክር ይፈልጋሉ። ቀሚስ ለመግዛት ስትሄድ ጓደኛዋን ይዛ ሄዳ ይሄን ልግዛው፣ ይቅር ካለች ትተዋለች። ጫማ ልትገዛ ስትሄድ ይሄን ልግዛው፣ ይቅር እንዲህ ልጀምር ታዩ ከተባለ እንደዛ ዲፔንደንት ናቸው። ሁለት የተለያዩ አመለካከቶች ኖረው ለምሳሌ ይሄ ጥሩ ነው ብሎ አንድ ሰው ሲያስረዳ እዚህ ጋር ይመጡና አዎ ልክ ነህ፣ ጥሩ ነው እኮ በጣም ጥሩ ነው ይላሉ። ይሄኛው ሰውዬ ጥሩ አይደለም ብሎ ካስረዳ ግን እኮ ልክ አይደለም እኮ ጥሩ አይደለም ይላሉ። ከሁለቱም ጋር ይስማማሉ። እነዚህ ዲፔንደንት ፐርሶናሊቲ ዲስኦርደር ያላቸው ናቸው። አሁን በነገራችን ላይ ምን ዘረዝራቸው ፐርሶናሊቲ ዲስኦርደርስ ህዝቡ መካከል ያሉ ናቸው። ዝም ብለህ አይንህን ከፍተህ ካየህ ታገኛቸዋለህ አሉ። እና ይሄ ደግሞ ዲፔንደንት ይባላል። የሚቀጥለው አራተኛው ኦብሰሲቭ ኮምፐልሲቭ ዲስኦርደር ይባላል። ኦብሰሲቭ ኮምፐልሲቭ ኦብሴሽኑ ሀሳቡ ነው፣ ኮምፐልሽኑ ድርጊቱ ነው። እና ኦብሰሲቭ ኮምፐልሲቭ ዲስኦርደር ይባላል። በምን ላስረዳህ መሰለህ? አንድ ይሄ ችግር ያለበት ኦብሰሲቭ ኮምፐልሲቭ ያለበት ሰው አንተ ለምሳሌ ሰዎችን ትጨብጣለህ፣ ጨብጠህ ትሄዳለህ። እሱ ሰው ይጨብጥና ከጨበጠ በኋላ በእጁ ምን ነክቶ ይሆን ብሎ ያስባል። መታጠቢያ ቤት ደርሶ ይሆን እንዴ የመጣው ብሎ ያስባል ከጨበጠ በኋላ። ከዛ ሄዶ እጁን ይታጠባል። የሆነ ሐሳብ ከመጣበት ሄዶ እጁን ይታጠባል። ምግብ ቤት አንተ ገብተህ ማን እንደሰራው አላስብም። እኔ ማን ነው ምግቡን የሰራው I have no idea። አዘዝኩኝ ይመጣል እበላለሁ። እሱ ቁጭ ብሎ ማን ይሆን የሰራው? ጉንፋን ይዟት ይሆን የሰራችው ሴት አስነጥሷት ይሆን ብሎ ያስባል። ብርጭቆ እንደዚህ አሁን ብርጭቆ እነሱ እንደዚህ አንስተው ያሉ ብርጭቆ እንደዚህ ያሉ ከዛ ወይ ጠቢውና ነስቲ ይላሉ። ሹካ አንስተው በሹካው ሊበሉ ይሉና በዚህ ሹካ ግን እኮ ሌላ ሰው በልቶበታል የሚል ሐሳብ ይመጣባቸዋል። ከዛ ወይ በእጃቸው ይበላሉ። ሰውነታቸውን 10 ጊዜ ይታጠባሉ።
በቀን 2-3 ሊታጠቡ ይችላሉ፣ እጃቸውን ይታጠቡ። እነዚህ ኦብሰሲቭ ኮምፐልሲቭ ያላቸው ናቸው። እሺ የሚቀጥለው አምስተኛው ናርሲስቲክ ፐርሶናሊቲ ዲስኦርደር የሚባል። ናርሲስቲኮች በጣም ራሳቸውን ይወዳሉ። በጣም ሰውም ሁላችንም ራሳችን። እነሱ ግን መልካቸውን ይወዱታል። መስተዋት ያሉ ዝም ብለው መስተዋት ያሉ መስተዋት ቤታቸው ብቻ አይደለም፣ በመኪና ጋር ሲያልፉ በእንዲህ አይተው ሊሄዱ ይችላሉ። መስተዋት ያለው በር ከሆነ መልካቸውን በጣም ይወዱታል። ራሳቸውን በጣም ይወዳሉ። ሁሉን ነገር የሚያውቁ ነው ይመስላቸው። ሰው ተሰልፎ ካለ በቃ ዲዘርቪንግ ናቸው። ፊት ሄደው ሰልፉን አልፈው እዛ ጋር ይቆማሉ። ይገባኛል ብለው ያስባል። እና ሁሉን ነገር አናውቅም አይደል? አሁን ለምሳሌ ሳይኮሎጂ ያውቃለሁ፣ ቲዮሎጂ ያውቃለሁ፣ ሜዲሲን ያውቃለሁ። ህግ ብትጠይቀኝ የህግ ሰው ካገኘው ቁጭ ብዬ ነው የምሰማው። ኢንጂነር ካጋጠመኝ ቁጭ ብዬ ነው የምሰማው። እነሱ ሁሉን ነገር ኢንጂነሪንግም፣ ህግንም፣ ሜዲሲንም፣ ጋዜጠኝነትንም ያውቁታል በእነሱ ማይንድ። እና ራሳቸውን በጣም ይወዳሉ። ትንሽ ሰልፊሽ ሊሆኑ ይችላሉ፣ ሊያናድዱህ ይችላሉ። ናርሲስቲክ ፐርሶናሊቲ ያላቸው በጣም ራስ ወዳድ ናቸው። ቀጥልና ስድስተኛው ፓራኖይድ ፐርሶናሊቲ ዲስኦርደር አለ። ፓራኖይዶች ተጠራጣሪዎች ናቸው። ይጠራጠራሉ፣ ሁሉን ነገር ይጠራጠራሉ። ይሄ ካሜራ አሁን እዚህ ፊት ለፊት ያለው የሆነ ጨረር አለው፣ የሆነ ራዲዬሽን ይወጣዋል እንዴ ካሜራ። የሱ ደግሞ አስተያየት ትንሽ እንትን የሚከታተለኝ ይመስለኛል ይላሉ፣ እንደዛ ይላሉ። ሁሉን ነገር ይጠራጠራሉ። ፓራኖይድ ዲስኦርደር አለ። እነዚህ ግን በዚህ ደረጃ ለምሳሌ ውሃ ቀርተህለት አይጠጣልህ፣ ሲከፈት ካላየ አይጠጣም። እንደዛ በጣም ከመጠን በላይ ሰዎችን የሚጠራጠሩ ፓራኖይድ ይባላል። ቀጥለው ስኪዞይድ ይባላል። ስኪዞይድ ፐርሶናሊቲ ዲስኦርደር ብቻቸውን መሆን የሚፈልጉ ናቸው። ፕራይቬሲያቸው እንዲነካ አይፈልጉም። ብቻቸውን በሀሳብ ይዘው ነው መቆየት የሚፈልጉት። የፍቅር ግንኙነት አይፈልጉም፣ ጓደኝነት አይፈልጉም። ብቻቸውን በጣም እኔም ብቸኝነት እወዳለሁ። ግን ይሄኛው በቃ ልታናግራቸው እንኳን ከሞከርክ ፕራይቬሲያቸውን ኢንቬድ ያደረክ ነው የሚመስላቸውና በጣም ብቻቸውን የሚሆኑ ከሰው ጋር መቀላቀል የሚሸሹ የፍቅር ግንኙነት የማይፈልጉ አይነት ሰዎች ስኪዞይድ ይባላሉ። ከዛ ስምንተኛው ስኪዞታይፓል ደግሞ ይባላል። ስኪዞታይፓሎች ደግሞ ስድስተኛ ሴንስ አለኝ ብለው የሚያስቡ ናቸው። አንተ በስነ ስርዓት አንድ ነገር እየነገርከኝ አይ ኖ ዋት ዩ አር ቲንኪንግ እልሃለሁ። ምን እያሰብክ እንደሆነ ግን አውቃለሁ እልሃለሁ። ምን አስባለሁ ነገርኩህ እኮ ትለኛለህ። አይ ምን እንደምታስብ እኮ ማይንድህን ማንበብ የሚችሉ ይመስላቸዋል። ሌላ ሴንስ ያላቸው ልዩ ስጦታ ያላቸው ይመስላቸውና ከዛ ማይንድህን የሚያነቡ ይመስላቸዋል። የራሳቸውን ኤክሰንትሪክ ናቸው፣ ልዩ ናቸው በጣምና ራሳቸውን በጣም ልዩ አድርገው ያሉ ስኪዞታይፓል። ዘጠነኛው ቶሎ እንጨርሳቸው አቮይዳንት ይባላል። አቮይዳንቶች መተቸት አይፈልጉም። በጣም ነው የሚፈሩት። እዚህ ፕሮግራም ላይ ብትጋብዛቸው አይመጡም። ለመሰለም አይመጡም። ቪዲዮ ሲወጣ ኮሜንት ሴክሽን ላይ ሰዎች ይሰድቡኛል ብለው ይፈራሉ። ወይም ስናገር ተሳስቼ በተናገርኩት ላይ ተነስተው ይተቹኛል። መተቸት በጣም የሚፈሩ ናቸው። አሁን ፕሬዘንት አድርጉ ብትላቸው ይንቀጠቀጣሉ። አቮይዳንት ናቸው እና ሲያቀርቡ ፐብሊክ ፕሬዘንቴሽን በጣም ይፈራሉ። መተቸት በጣም ይፈራሉ። እነዚህ አቮይዳንት ይባላሉ። አስረኛው ቦርደር ላይን ነው የሚባለው። ቦርደር ላይኖች ብዙ ጊዜ ራሳቸውን የሚያጠፉ ናቸው። ድንገት ተነስተው ነው የሚወስኑት። ድንገት ተነስተው ሪዛይን አድርጌያለሁ ብለው ይጽፋሉ። ድንገት ተነስተው ይጣሉሃል። ድንገት ተነስተው በሰላም ሲያወሩ የነበረው ቱግ ብለው ይነዳሉ። ይነዳሉ። ድንገትም ተነስተው ራሳቸውን ያጠፋሉ። ድንገት ተነስተው ሄደው ራሳቸውን አጥፍተው። እነዚህ 10 የፐርሶናሊቲ ዲስኦርደርስ የሚባሉት እነዚህ ናቸው። ችግሩ መኖሩ ከታወቀ ሳይኮቴራፒ ከተሰጠው ከዛ አሁን እኮ በሱ ቤት እኮ ኖርማል ነው የሚያደርገው ነገር ለሱ እኮ ኖርማል ነው ፐርሶናሊቲ አካሉ ስለሆነ። ለምሳሌ ፓራኖይድ እኮ ልክ ነው፣ መጠራጠሩ ልክ ነው፣ አንቲሶሻሉ ማጥፋቱ ልክ ነው፣ ሂስትሪዮኒክ የሆነችው አቴንሽን የምትፈልገው ለሷ እኮ ልክ ነው። ግን አስቀምጠሃት በሳይኮቴራፒ በካውንስሊንግ እነዛ አክሽኖች ልክ እንዳይደሉ ስቴፕ ባይ ስቴፕ ስትገባ
ታውቃለች። ከዛ ለውጦችን ታመጣለች፣ የፐርሰናሊቲ ለውጦች ታመጣለች፣ ይስተካከላል። ቲኔጀርስ ላይ ካገኘ ነው አሁን ትምህርት ቤት ላይ ሲያሳዩ ያንን ባህሪ ስኩል ካውንስለርስ፣ ስኩል ሳይኮሎጂስቶች ሲያገኟቸው ሃይ ስኩል ተማሪዎች ላይ ቀድመው ወደ ካውንስሊንግ ከላኳቸው፣ ወደ ቴራፒ ከላኳቸው እነዛ ነገሮች ይስተካከሉ። ካደጉ በኋላ ትንሽ ያስቸግራል፣ ግን በረዥም ጊዜ ቴራፒ መስተካከል ይችላል። ፓሲቭ አግሬሽን ምንድን ነው? እንናደድና ንዴታችንን በቀጥታ ማውጣት አንፈልግም። ሁለት ጓደኛሞች አሉ እንበል ሴቶች። ከዛ አናዳታለች። ቀጠሮ ግን አላቸው 7 ሰዓት ላይ። ጓደኛዋ ሆም ብላ ታረፍዳለች። ስትለብስ ቀስ ብላ ትጠብቅ፣ ቀስ ብላ ትለብሳለች። በታክሲ የምትሄድ ከሆነ ይለፍ፣ እንደውም ይሄ ይለፍ፣ ቆይ የሚቀጥለው ይሄዳለሁ። ምን እያደረገች ነው? እየቀጣቻት ነው። አግሬሲቭ አልሆነችባትም። ፓሲቭ አግሬሽን የሚባለው ለዚህ ነው። አግሬሲቭ አልሆነችም፣ ፓሲቭ አግሬሲቭ ነው የሆነችው። ቀስ ብላ መቅጣት ማለት ነው። ቀስ ብላ መቅጣት ፓሲቭ አግሬሽን ይባላል። ወይም ደግሞ የባሏን በርዝዴ ባል ሚስቱ አናዳው ከሆነ ልደት ቀኗን ይረሳዋል። የእውነት ረስቶት አይደለም ግን ይረሳዋል። አላስታወሰም አሉ ማለት ነው። ይሄ ፓሲቭ አግሬሽን ይባላል። ከዛ ሲቀጥል ሪፕሬሽን ይባላል። እነዚህ ሪፕሬሽን የሚባለው በጣም ፔንፉል የሆኑትን ነገሮች እንዳናስባቸው ከኮንሽስ ማይንዳችን ወደ ሳብ ኮንሽስ ማይንዳችን ማውረድ ማለት ነው። ከዛ እንዳያሙን ፔንፉል እንዳይሆኑብን ያደርጋል። አንዳንድ ፔንፉል ነገሮች ሲኖሩ ማይንዳችን ሆን ብሎ ከኮንሽስ ማይንድ ወደ ሳብ ኮንሽስ ማይንድ ያስገባውና ሪፕሬስ ያደርገዋል። ልቀጥል፣ ተመሳሳዩ ስላለ የሚቀጥለው ዲናያል ነው። ዲናያል አንዳንድ ጊዜ ምን ላይ ታገኙታላችሁ? አባት ይሞታሉ አይደል? ከተወሰነ ከ40 ቀን በኋላ እንደዚህ ልብሳቸው ወጥቶ ይሰጥ የለም፣ ጫማቸው ይሰጣል፣ ዕቃቸው ይሰጣል። እሷ አውጥታ አትሰጠውም። ያባብዬ ነው ትላለች። ማይንዷስ ምንድን ነው? አንድ ቀን ይለብሰዋል ብላ ነው የምታስበው። መሞታቸውን ዲናይ ታደርጋለች፣ አትቀበልም። በተለይ ልጅ የሞተባቸው በፍጹም ዲናይ ያደርጋሉ። ድርጅት ከስሮበት መክሰሩን ዲናይ ያደርጋል። አልሆነም። ዲናያል ማለት ይሄ ነው። አልሆነም፣ አልተደረገም፣ ፔንፉል ነው፣ ስለዚህ አልቀበልም። እናቴ ያልሞተችም አለች። ይሄ ዲናያል። እሺ ቀጥል። 10ኛው ሪአክሽን ፎርሜሽን ይባላል። ሪአክሽን ፎርሜሽን ማለት ነው ከሚሰማን ነገር ተቃራኒውን ነገር መናገር ማለት ነው። ለምሳሌ አንድ ቦታ ተጋብዘናል፣ አንድ ሰው ቤት ተጋብዘናል። የምናከብራቸው ሰው ቤት ነው የተጋበዝኩት። ምግቡ ቀርቦልኛል። ወይ ጨው በጣም በዝቶበታል፣ ወይ አይጣፍጥም። ብላ ይሉኛል፣ እበላለሁ። የማከብራቸው ናቸው፣ እበላለሁ። ከዛ ምን እላቸዋለሁ? በምንድን ነው የተሰራው? ምን አርገውበት ነው? ይሄ ምጥን ሽሮ የሚባለው ይሄ ነው ወይ? ይሄ ማጣፈጫውን ከተውበት ነው እላለሁ። በላለሁ። በጣም እኮ አልጣፈጠኝም። ምን አርገውበት ነው? በጣም ነው የሚገርመው እላለሁ። ሪአክሽን ፎርሜሽን ይባላል በሳይኮሎጂ። ከዱባይ ጃኬት ታመጣችልሽ ጓደኛሽ እና ሰጠችሽና አልወደድሽው፣ ገና ስታዩ አልወደድሽው። ከዛ ለኪው ትልሻለች። አሁን የሷን ኤክስፔክቴሽን ታውቂያለሽ። ከዛ ታረጊውና መስተዋት ፊት ትቆሚያለሽ። በጣም አስጠልቶሻል። ዱባይ እንደዚህ ልጅ ጃኬት አለ። ዚፑ ደግሞ ሲገርም፣ ዚፑ ነው ደግሞ የሚገርመው። በጣም ዱባይ ነው የሚሸጠው ይሄ። ውስጥሽ እኮ ቅጥል ብሏል። ሪአክሽን ፎርሜሽን ይባላል። እንጠቀምበታለን። ኤቭሪዴ ታዩታላችሁ፣ ኤቭሪዴ ትጠቀሙበታላችሁ። 11ኛው አይዲያላይዜሽን ነው የሚባለው። ፈጠን ላለው አይዲያላይዜሽን ማለት ስለ አንድ ሰው ሚስቴክ እንደሌለው፣ በቃ መልአክ እንደሆነ፣ እንደዚህ እሱ እኮ አስተሳሰቡ የላቀ፣ አመለካከቱ ትልቅ፣ ባህሪው ድንቅ፣ ምንም ፎልትለስ የሆነ ብለን ለሰዎች የምንሰጠው ቦታ ነው። ግን ላይቀጥል ይችላል።
አይዲያላይዜሽን ሊቀጥል ይችላል። እሱ በጣም ታላቅ፣ አመለካከቱ ምጡቅ፣ አስተሳሰቡ ልዩ፣ አኗኗሩ አስደናቂ፣ ባህሪው ልዩ ብለን አይዲያላይዝ እናደርጋለን። ይህ አይዲያላይዜሽን ያደርጋል። የባሰው ሲመጣ ግን ያንኑ ሰውዬ ዲቫሉዌሽን ልናደርግ እንችላለን። ምንድን ነው ደሞ እሱና ለመሆኑ ምንድን ነው እሱ ማዊዜ? ወይም ደግሞ ፈልገን ያጣነውን ሰው ዲቫሉዌት እናደርገዋለን። ምንድን ነው? አንድ መስሪያ ቤት አመልክቼ አልቀበልም አሉኝ አይደለም? ለነገሩ እሱ መስሪያ ቤት ነው እንዴ? ደሞ እሱ ደሞ ያ መስሪያ ቤት ነው እንዴ? ዲቫሉዌሽን ይባላል። ዲቫሉዌት እናደርገዋለን። ስለዚህ ይሄ ዲቫሉዌሽን ይባላል። የሚቀጥለው ኮምፓርትመንታላይዜሽን ይባላል። ኮምፓርትመንታላይዜሽን እስቲ በሉት። ኮምፓርትመንታላይዜሽን አጨብጭቡ ለራሳችሁ። 5 ሰው ነው በትክክል ያለው። ኮምፓርትመንታላይዜሽን ማለት ደግሞ ማለት ነው የመስሪያ ቤት ህይወታቸው አለ፣ የቤተሰብ ህይወታቸው አለ። መስሪያ ቤት ሲመጣ ስለ ቤተሰቡ በፍጹም አያወራም። በፍጹም ማግባቱን አታውቁም፣ ልጅ እንዳለው አታውቁም፣ ስለ ቤተሰቡ አታውቁም፣ ምንም አታውቁም። በቃ ስራ ቦታ ነው። ስለ ቤተሰብ ከጠይቃችሁ እሱ ፐርሰናል ነው ምናምን ብሎ ያልፈዋል። ኮምፓርትመንታላይዝ አድርጎታል። ወደ ቤት ደግሞ ሲመጣ ስለ ስራው በፍጹም አያወራም። ሚስት ጠይቃለች፣ እንዴት ነው ስራ? ጥሩ ነው፣ ጥሩ መልካም፣ ጥሩ ነው። ኮምፓርትመንታላይዝ አድርጎታል ላይፉን። የቤተሰብ ህይወቱ አንድ ኮምፓርትመንት ነው፣ የስራ ህይወቱ ሌላ ኮምፓርትመንት ነው። ይሄ ኮምፓርትመንታላይዜሽን ይባላል። ልቀጥል። ከዛ ፋንታሳይዚንግ አለ። ይሄም ዲፌንስ ሜካኒዝም ነው። ፋንታሳይዚንግ ማለት ላገኝ ያልቻልኩትን ነገር ፋንታሳይዝ አደርጋለሁ። ሆኜ ዝም ብዬ አየዋለሁ። ይሄ በድሪምስ የምታደርጉት ሳይሆን ይሄ ዝም ብሎ ፋንታዚ። አንዲት ልጅን ወደድኳት፣ ላገኛት አልችልም፣ ዞር ብላም አታየኝም አሉ። ምሳሌ ነው፣ ወዶ ምናምን እንዳትሉ ብዬ ነው። ከዛ ላገኛት አልቻልኩም። ማገኛት አይነት አይደለችም። ግን በሐሳቤ ምን አደርጋለሁ? ከእሷ ጋር ሆኜ ፓሪስ ሄጃለሁ። አብረን ፓሪስ ሄደናል። እጇን እጄ ውስጥ አስገብታለች። ከዛ ካጠገቤ ወክ እያደረገች ነው። ቀና ብላ ታየኛለች። ጸጉሯን ንፋስ ይበትነዋል። ከዛ ቀና ብላ ታየኝና you have no idea how much I love you ትለኛለች። አገኘዋት አላገኘዋትም፣ ግን ፋንታሳይዝ አርጌ ኢንጆይ አርጌያለሁ ማለት ነው። ፋንታሳይዚንግ ይባላል። ወይም አንድ ባለስልጣን አረግና ራሴን የአንድ ሀገር ፕሬዚደንት አረግና ሲቀበሉኝ በሬድ ካርፔት ሲቀበሉኛል፣ ፕሬዚደንሻል ስዊት ውስጥ ይቀበሉኛል፣ ዌይተሮቹ መጥተው ሰርግ ያሉ ሲያስተናግዱኝ ፋንታሳይዝ እናረጋለን። ይሄ እናረጋለን። ፋንታሳይዚንግ ይባላል። ቲጂ ያለ ሰዓት እሺ። ኮንቨርሽን ይባላል። 15ኛ ኮንቨርሽን። ይሄ ቤተሰቦቻችሁ ውስጥ ልብ ብላችሁ አድምጡ። ማዘር ያመኛል ይላሉ አይደለም? ቁርጥማት አለኝ፣ ጀርባዬን ያመኛል፣ ጉልበቴን ያመኛል፣ እጄን ያመኛል፣ ያቃጥለኛል፣ ጀርባዬን ያመኛል ይላሉ። ምን እንደሆነ ታውቃላችሁ? ቤተሰብ ውስጥ የሚያስቸግር አንድ ሰው አለ የሚበጠብጣቸው። ኮንቨርሽን ማለት የገጠመንን ሳይኮሎጂካል ችግር ወደ ምልክት ወዳለው በሽታ ወደሚመስል ነገር ኮንቨርት ያደርጋል። ለዚህ ነው ሳይኮሎጂ የሚጠቅመው፣ ካውንስሊንግ የሚጠቅመው። እኔ ጉድ ሼፐርድ የሚባል ክሊኒክ ስሰራ በጣም ክላይንቶች እናቶች ናቸው። የዶክተር ወዳጅን ፔሸንቶች መጡ ይባላል። እናቶች ናቸው የሚመጡት። ከዛ ሲመጡ አወራቸዋለሁ፣ አውቃለሁ ከዛ ፊት ብዙ ክሊኒክ እንደሄዱ እንደተመረመሩ። አልትራሳውንዱ ነፃ ነው፣ ሲቲ ስካኑ ነፃ ነው፣ ብለድ ቴስቱ ነፃ ነው፣ ሁሉም ነገር ኔጌቲቭ ነው። ከዛ አዋራቸውና ቤታቸው ውስጥ ገባለሁ። እንዴት ነው ልጆቹ? ከልጆቹ እንዴት ነው? ጎበዝ አለ? የሚያስቸግሮት አለ? አው ያከበደ አለ ይላሉ። ከበደ፣ አሁን ችግሩ ከበደ ነው፣ ምንም ጥያቄ የለውም። ከዛ እኔ የከበደን ስም እጽፋለሁ ካርድ ላይ። ኔክስት ታይም ሲመጡ አዋራቸውና ተሻሎት ሻላሎት፣ አዎ ያከበደስ እንዴት ነው እላቸዋለሁ።
አሁን ችግሩ ገብቶኛል። የሚበጠብጣቸው ልጅ አለ፣ ሳይኮሎጂካል ፕሮብሌም ነው ያላቸው ሴትዮዋ፣ ሌላ ምንም በሽታ የለባቸው። ኮንቨርሽን ነው የሚባለው። መዳኑን በምን ታውቃላችሁ? አንድ ኪኒን አወጣና አንድ ኪኒን አዘጋጅና ፕላሴቦ ይባላል ወይም መልቲቫይታሚን ታረጉና ማዘርዬ እቺ ኪኒን አለች የምትገኝ አይደለችም ይውጧታል። በጣም ለርሶ ብዬ ነው ያዘጋጀኋት። ቫይታሚን ነች እኮ ምንም የላትም። ይውጧታል፣ ቀጥ ይላልላቸዋል። ይውጡታል፣ ቀጥ ይላል። ስለዚህ ኮንቨርሽን ይባላል። ማዘሮቻችሁን ትላልቅ ሰዎች በተለይ ትላልቅ ሰዎችን ተመርምረው ቼክ። አሁን ሂስቶሪካል ኮንቨርሽንም ይባላል። ሃይፖኮንድሪያስ የሚባልም አለ። ለምሳሌ ጉበት በሽታ ካለው ሰው ጋር የቆየ ሰው ጉበቱን ያመዋል፣ አላመመውም፣ ግን ደንበኛ የጉበት በሽታ ምልክት ያሳያቸው። አንዳንድ ሰው ፓራላይዝድ ሆኖ ይመጣል፣ እግሩ አይሰራም። ኒውሮሎጂ ስትመረምሩ ብትሉ ምንም የለውም፣ ኮንቨርሽን ነው፣ ሂስቶሪካል ኮንቨርሽን። እና ይሄ በጣም ሕክምና ላይ በጣም ጠቃሚ ነው። እሺ፣ ከዛ ኮምፐንሴሽን ነው። ይሄንም እወደዋለሁ። ኮምፐንሴሽን ምንድነው? እየጨረስኩ ነው። ኮምፐንሴሽን ምንድነው? በአንድ ነገር የጎደለበትን ነገር በሌላው ማካካስ ነው። ለምሳሌ ትምህርት ቤት ውስጥ ቁመቱ በጣም አጭር ሆኖ ያበሽቁታል አይደለም? በቁመቱ ይቀልዱበታል። በጣም አጭር ሆኖ አሁን በዚህ ጋር ችግር ደርሶበታል። ምን እንደሚያደርግ ታውቃላችሁ? በጣም ያጠናና አውትስታንዲንግ የሆነ በጣም ኃይለኛ ተማሪ ሆነ። ኮምፐንሴት እያደረገ ነው። እዚህ ጋር የለህም ያላችሁትም በሌላ መንገድ እሱ ኮምፐንሴት እያደረገ ነው። በነገራችን ላይ በዓለም ላይ በጣም ሰክሰስፉል ሰዎች አጠር ያሉት ናቸው። ይሄ መለሎ በቃ ሎጋ ነኝ እያለ እንዲሁ ሲንቀዋለል ብዙ ነገር አይሰራም። አጫጭሮቹ እንደነ ፑቲን ምናምን አይነት ይተኮሳሉ። በጣም በብዙ አይነት ነገር። ረዣዥሞች በጣም ነው እኮ የምወዳችሁ እና ግን ቁመታችሁ እንዳይሸጉዳችሁ ለማለት ነው። እሺ፣ ይሄ ኮምፐንሴሽን ይባላል። በጣም ጥሩ ነው። ጥሩ ዲፌንስ ሜካኒዝም ነው። አንዱ የጎደለኝም በሌላ ነገር አካክሰዋለሁ ማለት ነው። ገንዘብ ማግኘት ብዙ ካልቻልኩ በእውቀት ግን እመጠቃለሁ በጣም በኃይል። 17 አይደንቲፊኬሽን ይባላል። አይደንቲፊኬሽን ዊዝ ዲ አግሬሰር ነው የሚባለው። በጣም የምፈራው አለቃ ካለኝ ልክ እንደሱ መልበስ እጀምራለሁ። እሱ የተጨማደደ ኮት ከሆነ የሚያደርገው የተጨማደደ ኮት መልበስ እጀምራለሁ። ስለምፈራው ነው። እሱ ጫማውን የማያስጠርግ ከሆነ እኔም አላስጠርግም። አረማመዱ እንደዚህ ብሎ ከሆነ እኔም እንደዚህ ብዬ መራመድ እጀምራለሁ። ሳላውቀው ነው። አይደንቲፊኬሽን ይባላል። ስለምፈራው ነው ሰውየውን። አይደንቲፊኬሽን ዊዝ ዲ አግሬሰር ይባላል። ቪዲዮ ስላለ ታጠኑታላችሁ ይህን በደንብ። ከዛ አቮይዳንስ ነው። አቮይዳንስ ዴፊኒትሊ አቮይድ ማድረግ ነው ማለት። አሁን አንዳንድ ጊዜ ሀገራችን ውስጥ አንዳንድ ነገር ይፈጠርና አንድ ወዳጅ አለኝ በጣም የሚያሳዝን ነገር ነው የተፈጠረው ስለው አላየሁትም ይላል። ለምን አታየው? አላይም። ቪዲዮን ለምን አታይም? አላይም። አልፈልግም። አቮይድ ያደርጋል። አይችልም፣ አቅም የለውም፣ ስለዚህ አላይም ይላል። ወይም ደግሞ ይሄ ኮንፍሮንት ቢደረግ እንነጋገር ሲባል እስቲ ሚቲንግ ያስፈልጋል፣ እስቲ እንነጋገር፣ ቁጭ ብለን እንነጋገር ሲባል ጭንቅ የሚላት ሚስት ትኖራለች፣ ወይም ጭንቅ የሚለው ባል ይኖራል። ያችን ሞመንት አይፈልጋትም። ይሄ አቮይዳንስ ይባላል። 19ኛው አክቲንግ አውት ነው። መወደው ቁጥር ላይ ነው የማውቀው። መወደውን ቁጥር በኋላ ነግራቸዋለሁ። አክቲንግ አውት ይባላል። አክቲንግ አውት ማለት አንዳንድ ጊዜ ጓደኞቻችሁ መካከል ድንገት ተነስታ ወይም ድንገት ተነስቶ ሚጮህ ሰው የለም? አበዛችሁት፣ አሁንስ እኔ ስንቴ ታገዝኳችሁ፣ እንደዚህ ያልሆነም እንዴ፣ እንደዚህ ያልሆነም እንዴ፣ እንዲህ ያላረጋችሁኝም እንዴ? ወይም ሴት ትሆናለች፣ አበዛችሁ፣ ስንት ጊዜ እንደዚህ ታገዝኳችሁ፣ ትጮኻለች። አይታችሁ አታውቁም? እንደዚህ አይነት ነገር ሺዝ አክቲንግ አውት። ውስጧ ተጠራቅሞ የነበረውን አንድ ቀን ፈልጋ ስታፈነዳውና ስትጮህባችሁ
ዘነጋሁት ይባላል። ሀያኛው አንቲሲፔሽን ነው የሚባለው። አንቲሲፔሽን ማለት ከባድ ነገር እየመጣ እንደሆነ ስታውቁ ቀስ በቀስ የሚመጣው ነገር እንዳይጎዳችሁ ራሳችሁን ማለማመድ ነው። እንደዚህ ሊሆን ይችላል፣ እዚህ ችግር ሊመጣ ይችላል፣ ከዚህኛው ችግር ሊመጣ ይችላል፣ ይሄኛው ችግር ሊመጣ ይችላል ብላችሁ ራሳችሁ ትለማመዱታላችሁ። የመጨረሻው እና 21ኛው 21 ቁጥርን በጣም ነው መወዳት ለመሰላችሁ። ስልክ ቁጥሬ ሁሉ 0911 21 21 የመጨረሻውን አልናገርም። 21 ነው። እሺ ሂውመር ነው። አንደኛው ሂውመር ነው፣ ቀልድ። በጣም የታደሉ ሰዎች ምን አይነት ሰዎች እንደሆኑ ታውቃላችሁ? በራሳቸው ላይ መቀለድ የሚችሉ ሰዎች በራሳቸው ላይ ይቀልዳሉ። የሆነ ክራይሲስ ገጥሟቸዋል፣ ግን ምን በቃ ምን ታደርጋለህ ምናምን ብለው አስቀዋቸው ይሄዳሉ። ሂውመር በጣም አስደናቂ ዲፌንስ ሜካኒዝም ነው። በራሳችሁ ላይ መቀለድ ከቻላችሁ፣ በራሳችሁ ላይ ሂውመር መስራት ከቻላችሁ፣ የገጠማችሁን ከባድ ችግር፣ በጣም ከባድ ችግር ወደ ቀልድ መለወጥ ከቻላችሁና ልትስቁበት ከቻላችሁ የታደላችሁ ናቸው። ሳቅ ደግሞ ተገኝቶ ሆኖ ሳቅ፣ እኔ ማሳቅ አልችልበትም፣ መሳቅ ግን እወዳለሁ። በጣም 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 ድንቅ ቴራፒ ነው ሳቅ። ስትስቁ ይሄ ሳምባ የደረት ማስሎቻችሁና ዲያፍራም የሚባለው ከታች ሳምባን የደገፈው ኮንትራክት ያደርግና በጣም ኮንትራክት አድርጎ ሪላክስ ያደርጋል። ለብሪዚንግ ጥሩ ነው፣ ለሆርሞኖቻችን ጥሩ ነው፣ ለነርቨስ ሲስተም ጥሩ ነው። ከተገኘ ሳቅ በጣም አሪፍ ነው። ቴክ ታይም ቱ ላፍ